ከሃይማኖት ተቋማት የሚመነጨውን የድምፅ ብክለት ለመከላከል የወጡ ህጎች ተግባራዊ እንዲደረጉ ማሳሰቢያ ተሰጠ። የኢራን መጠነ ሰፊ የማታለያ ኦፕሬሽን በአንድ ቀን ብቻ እስራኤል ከ2 ቢሊዮን ዶላር በላይ የሚገመት የሚሳኤል መከላከያ ባጀት እንድታጣ አድርጓታል ተባለ። ዶናልድ ትራምፕ የቀጣዩን የኢራን መሪ ምርጫ ላይ እጃቸው መግባት እንዳለበት ገለጹ። የዱባዩ ቢሊዮነር ኻላፍ አል-ሀብቶር ለዶናልድ ትራምፕ የግል ደብዳቤ አወጡ። ውድ የአልቦ ዜና ተከታታዮች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤንቢሲ ኒውስ በስልክ በሰጡት ቃለ ምልልስ በኢራን ላይ የእግረኛ ጦር ወረራ ማካሄድ ከንቱ ልፋት መሆኑን ገልጸው፣ ሆኖም የአሜሪካ ቀጣዩ የሀገሪቱን መሪ በመምረጥ ሂደት ውስጥ የራሷን ቁልፍ ሚና እንደምትጫወት ጠቁመዋል። አሜሪካና እስራኤል ወረራ ሊፈጽሙ ነው በሚል ከኢራን ለሚነሳው ክስ ምላሽ የሰጡት ትራምፕ ይህ ጊዜን ማጥፋት ነው፣ እነሱ ሁሉንም ነገር አጥተዋል፣ የባህር ኃይላቸውን አጥተዋል፣ ሊያጡ የሚችሉትን ሁሉ አጥተዋል በማለት የኢራንን ወቅታዊ አቅም አጣጥለዋል። ይሁን እንጂ ፕሬዝዳንቱ ሀገሪቱ አዲስ መሪ ወደ መምረጥ ስታመራ እዚያ ገብተን ሁሉንም ነገር ጠራርገን ማውጣት እንፈልጋለን በማለት የቀደመውን የአመራር ስርዓት ሙሉ በሙሉ የመቀየር ፍላጎት እንዳላቸው አብራርተዋል። አክለውም በ10 ዓመታት ጊዜ ውስጥ ወታደራዊ ኃይሉን መልሶ የሚገነባ መሪ አንፈልግም፣ ጥሩ መሪ እንዲኖራቸው እንፈልጋለን። ለዚህ ኃላፊነት ጥሩ ይሰራሉ ብዬ የማስባቸው አንዳንድ ሰዎች አሉን በማለት አሜሪካ የምትደግፋቸው እጩዎች መኖራቸውን አመላክተዋል። ትራምፕ በውስጣቸው ያሰቧቸው ግለሰቦች እነማን እንደሆኑ በስም ከመጥቀስ ቢቆጠቡም እነዚህ ተመራጭ ሰዎች በጦርነቱ እንዳይገደሉ አሜሪካ ጥበቃና ክትትል እያደረገችላቸው መሆኑን አረጋግጠዋል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀጣዩን የኢራን መሪ በመምረጡ ሂደት ላይ በግል መሳተፍ እንደሚፈልጉ በድጋሚ በዛሬው ዕለት ለአክሲዮስ በሰጡት ቃለ ምልልስ አጥብቀው ተናግረዋል። ትራምፕ ከኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላህ አሊ ካሚኒ ህልፈት በኋላ አዲሱን የሀገሪቱን መሪ በመሰየሙ ሂደት ላይ እሳቸው በግላቸው መሳተፍ እንደሚያስፈልጋቸው ገልጸዋል። ትራምፕ የሟቹ መሪ ልጅ የሆነው ሞጅታባ ካሚኒ የአባታቸው ተተኪ የመሆን ከፍተኛ እድል እንዳለውም ለአክሲዮስ አረጋግጠዋል። ይሁን እንጂ ሞጅታባ ካሚኒ የአባታቸውን ቦታ ተረክበው መሪ መሆናቸው ተቀባይነት የሌለው ውጤት እንደሆነም ትራምፕ በዚሁ ቃለ ምልልሳቸው አስገንዝበዋል። ይህ የትራምፕ አስተያየት አሜሪካ በቀጣይ በኢራን የውስጥ ፖለቲካና በመሪዎች ሽግግር ላይ ጠንከር ያለ ተጽዕኖ ለማሳደር ያላትን ፍላጎት የሚያሳይ ነው ተብሏል። የዱባዩ ቢሊዮነር ኻላፍ አል-ሀብቶር ለዶናልድ ትራምፕ ግልጽ ደብዳቤ አወጡ። አል-ሀብቶር በደብዳቤያቸው የገልፍ የትብብር ምክር ቤት አባል ሀገራትንና የአረቡን ዓለም ባልመረጡት አደጋ መሃል ከተሃቸዋል። ለፈጣሪ ምስጋና ይግባውና ጠንካሮችና ራሳችንን የመከላከል አቅም አለን። ሀገራችንን የሚጠብቁ ሰራዊቶችና የመከላከያ ስርዓቶች አሉን። ነገር ግን ጥያቄው የኛን ቀጠና ወደ ጦርነት አውድማነት ለመቀየር ማን ነው መብቱን የሰጠህ ብለዋል። የአል-ሀብቶር ግሩፕ መስራች የሆኑት ኻላፍ አል-ሀብቶር በተባበሩት አረብ ኤሚሬትስ ህይወት ላይ ተጽዕኖ በሚያሳድሩ ስሱ ጉዳዮች ላይ በግልጽ በመናገር ይታወቃሉ። ይህንንም ግልጽ ደብዳቤ በኤክስ አካውንታቸው ላይ በአረበኛ ቋንቋ አውጥተውታል። በደብዳቤያቸውም ትራምፕ የገልፍ የትብብር ምክር ቤትና የአረብ ቀጠናን ወደ ኢራን ግጭት ለመሳብ ያላቸውን ስልጣን የጠየቁ ሲሆን የቀጠናውን የመከላከል አቅምም ጠቅሰዋል። በተጨማሪም የኔታንያሁ ተጽዕኖ ምን ያህል እንደሆነ ጥያቄ አቅርበዋል። ዘገባው በህሊጅ ታይምስ፣ በሚድል ኢስት አይ እና በሌሎችም ተዘግቧል። የኢራን አስገራሚ የጦር ስልት ዘገባዎች እንደሚያሳዩት የኢራን አብዮታዊ ዘበኛ ባደረገው መጠነ ሰፊ የማታለያ ኦፕሬሽን በአንድ ቀን ብቻ እስራኤል ከ2 ቢሊዮን ዶላር በላይ የሚገመት የሚሳኤል መከላከያ በጀት እንድታጣ አድርጓታል። ይህ የሆነው ኢራን በርካታ ቁጥር ያላቸው አነስተኛ ዋጋ ያላቸው ድሮኖችና ሚሳኤሎች ወደ እስራኤል በማስወንጨፏ ሲሆን የእስራኤል የአየር መከላከያ ስርዓት እነዚህን ኢላማዎች ለማክሸፍ ከፍተኛ ወጪ የሚጠይቁ ተመላሽ ሚሳኤሎችን እንድትጠቀም መገደዷ ተገልጿል። ከዚህ በተጨማሪ ኢራን በአየር ኃይል ማዕከሏ ውስጥ የተዋጊ ጀቶችን ምስል በመሳል የማታለል ጦርነት ያደረገች ሲሆን በአንድ የአየር ጣቢያ ላይ 3 የተዋጊ ጀቶችን ምስል ስላ አንዱ ምስል ላይ ጥቃት ተሰንዝሮባታል።
ይህ የኢራን የማሳሳት ስልት ሲሆን አሜሪካና እስራኤል ከፍተኛ ወጪ እንዲያወጡ ከማድረግም ባሻገር የአሜሪካና የእስራኤልን ትኩረትና የጥቃት አቅጣጫ ለመቀየር የተጠቀመችበት ነው። ምርጫ ቦርድ ከትግራይ ቁጥጥር ውጪ በሆኑ 5 የምርጫ ወረዳዎች ምርጫ እንዲካሄድ በመወሰኑ ምክንያት ፍርድ ቤት ክስ አቆመ። የፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ችሎት ምርጫ ቦርድ ከትግራይ ውጭ ባሉ 5 የምርጫ ወረዳዎች ምርጫ እንዲካሄድ ያሳለፈውን ክስ ለመጋቢት 11 2018 ዓመተ ምህረት ቀጥሏል ሲል አዲስ ስታንዳርድ ገለጸ። ረቡዕ ከሰዓት በኋላ ችሎቱን የመሩት ዳኛ ሰብለ ክንፈ የመጀመሪያ መዝገቦችን ተመልክተው ፍርድ ቤቱ መቃወሚያውን ሙሉ በሙሉ እንዲያዳምጥ ለመጋቢት 11 እንዲተላለፍ ወስነዋል። አለመግባባቱ የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 23 ቀን 2026 5 የምርጫ ወረዳዎች ማለትም ሁመራ፣ አዲ ረመጽ፣ ኮረም፣ አፍላ፣ ጸለምቲና ራያ አላማጣ በፌዴራል ምርጫ ብቻ እንደሚሳተፉ ባስታወቀው 7ኛ ጠቅላላ ምርጫ ከትግራይ ቁጥጥር ውጭ እንደሚሆኑ ባደረገው ውሳኔ ነው። የፌዴሬሽን ምክር ቤት የመጨረሻ ውሳኔ እስኪሰጥ ድረስ ቦርዱ በእነዚህ አካባቢዎች የክልል ምክር ቤት ድምፅ እንዲሰጥ አግዷል። ሆኖም በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው ስምረት ውሳኔውን ተቃውሞታል። የፌዴራል ከፍተኛ ፍርድ ቤት ምርጫ ቦርድ የሰጠውን ውሳኔ እንዲታገድ ለፓርቲው ጊዜያዊ ትዕዛዝ ሰጠ። ይህም በክልል ምርጫ በወረዳዎች ሊካሄድ የሚችልበትን እድል በግልጽ አስቀምጧል። ምርጫ ቦርድ ለተከሰሰው ክስም መደበኛ ምላሽ እንዲሰጥ ፍርድ ቤቱ ትዕዛዝ ሰጥቷል። በሮብ ስብሰባ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ለሲሚሬትስ ቅሬታ መደበኛ ምላሽ ሰጥቷል። በወልቃይት ጸለምቲና ራያ ግዛቶች የአማራ ማንነትና አስተዳደር እንዲመለስ የሚሟገቱ ወገኖች በትግራይ ዲሞክራሲያዊ አንድነት ፓርቲ ላይ መደበኛ መቃወሚያ ካቀረቡ በኋላ ሌሎች ፍላጎት ያላቸው አካላት ጉዳዩን ተቀላቅለውታል። ተቃውሞውን ያቀረቡት የራያ ራዩማ ዲሞክራሲያዊ ፓርቲ፣ የአማራ ብሔራዊ ንቅናቄ እና የአማራ ዲሞክራሲያዊ ብሔራዊ ንቅናቄ ከወልቃይት ጠገዴ የአማራ ማንነትና አስተዳደር ኮሚቴ ጋር በኮሎኔል ደመቀ ዘውዱ የሚመራው ነው። ቡድኖቹ የስምረት የህግ ተግዳሮት በምርጫ ወረዳዎች አደረጃጀት ላይ ያቀረበው ጥያቄ ህገ መንግስታዊ ጥሰትና በአማራ ክልል ስር ነን በሚሉ ግዛቶች ውስጥ ጣልቃ መግባቱን ቡድኖቹ ይከራከራሉ። የፌዴሬሽን ምክር ቤት ውሳኔ በትግራይም ቁጣ ቀስቅሷል። ውሳኔውን በመቃወም በትግራይ የተለያዩ ከተሞች ሰልፎች ተካሂደዋል። በመቀሌ በተካሄደው የድጋፍ ሰልፍ ላይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ትግራይን ብቻ ሳይሆን መላውን ኢትዮጵያ አደጋ ላይ ሊጥል የሚችል ጦርነት ሊከፈት ይችላል ሲሉ አስጠንቅቀዋል። ውሳኔው የፌዴሬሽን ምክር ቤት የኢትዮጵያ ምርጫ ቦርድ ወይም የህግ ጉዳይ ብቻ አይደለም፣ ፖለቲካዊ ነው፣ መፍትሄውም ፖለቲካዊ መሆን አለበት ሲሉም አክለው ገልጸዋል። አካባቢዎቹ በአሁኑ ወቅት ከፌዴራል መንግስትና ከአማራ ክልል ጋር በተሰለፉ ታጣቂ ኃይሎች ቁጥጥር ስር ናቸው። ይህ ሁኔታ የትግራይ ጦርነት ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ህዳር 2020 ጀምሮ እስካሁን ድረስ የቀጠለ ሲሆን በጦርነቱ መጀመሪያ ላይ በምዕራብ ትግራይ ከ1 ሚሊዮን በላይ ሰላማዊ ዜጎች የዘር ማጽዳትና የግዳጅ መፈናቀል ተደርገዋል። ይህም የፕሪቶሪያው የጦር ስምምነት ከ2 ዓመት በኋላ ከተፈረመ በኋላም ቀጥሏል። ከሃይማኖት ተቋማት የሚመነጨውን የድምጽ ብክለት ለመከላከል የወጡ ህጎች ተግባራዊ እንዲደረጉ ማሳሰቢያ ተሰጠ። በአዲስ አበባ ከተማ የድምጽ ብክለት ከፍተኛ መሆኑንና የብክለቱ ዋና ምንጮች ናቸው ከተባሉ የሃይማኖት ተቋማት የሚለቀቁ ድምጾችን ለመቆጣጠር እንዲቻል የወጡ ህጎችን ተግባራዊ ማድረግ እንደሚገባ ማሳሰቢያ ተሰጠ። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በቅርቡ በተሻሻለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በድምጽ ብክለቱ ላይ ከከተማዋ ደንብ ማስከበር ባለስልጣን፣ ፍትህ ቢሮ፣ ሰላምና ጸጥታ ቢሮ አመራሮች ጋር ማክሰኞ የካቲት 24 ቀን 2018 ውይይት ሲያደርግ ነው ማሳሰቢያ የተሰጠው። በከተማዋ ከፍተኛ የድምጽ በካይ የሃይማኖት ተቋማት መሆናቸውን በድፍረት መነጋገር ይገባል ያሉት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ዋና ስራ አስኪያጅ አቶ ሙሉቀን ዮናስ በተቋማቱ መሃል ፉክክር የሚመስል ሁኔታ መኖሩንም ተናግረዋል። ችግሩ የአንድ ሃይማኖት ተቋም ብቻ ሳይሆን የሁሉም መሆኑንና በተለያዩ የከተማው አካባቢዎች የሚኖሩ ነዋሪዎች ከድምጽ ብክለት ጋር በተያያዘ በተደጋጋሚ የሚያቀርቡት አቤቱታ መኖሩን፣ ነገር ግን ወደ ክስ እንዳይሄዱ የሃይማኖት ተቋማት ናቸው በሚል በድፍረት እንደማይሄዱና ችግሩ በተቆጣጣሪ አካላት በኩልም እንደሚታይ ጠቁመዋል።
ከዚህ ቀደም የሃይማኖት ተቋማት ጉባኤና የከተማዋ ሰላምና ጸጥታ ቢሮ የተሳተፉበት ውይይት ተደርጎ መሻሻሎች እንደነበሩ፣ ነገር ግን በአሁኑ ወቅት ወደ ኋላ የማለት ሁኔታዎች መኖራቸውም ተገልጿል። ችግሩ አንድ የሃይማኖት ተቋማት ብቻ ሳይሆን የሁሉም ችግር በመሆኑ ባለስልጣኑ ከሰላምና ጸጥታ እንዲሁም ከሃይማኖት ተቋማት ጉባኤ ጋር በጋራ መስራት እንደሚኖርበትም አሳስበዋል። ከብክለት አኳያ ትልቁ ችግር ድምጽ መሆኑን የተናገሩት አንድ የውይይቱ ተሳታፊ የከተማው ሕዝብ በድምጽ ብክለት እየደረሰበት ያለውን ጉዳት አይረዳውም ብለዋል። ነዋሪው እየደረሰበት ባለው ችግር ምን ያህል ጫና ውስጥ እንደሆነ ከከተማ ወጥቶ ሲኖር ነው የሚያውቀው በማለት ገልጸዋል። የከተማችን ትልቁ በሽታ የድምጽ ብክለት ነው ያሉት ተሳታፊው የለውጥ ስራዎች እንዳይበላሹ የድምጽ ብክለት ላይ በጋራ መስራት ያስፈልጋል ብለዋል። ሌላው ተሳታፊ በበኩላቸው የድምጽ ብክለትን ለመከላከል ሁሉም አመራርና የሚመለከተው ተቋም ስራውን የጋራ የማድረግ ችግሩ መኖሩን ማህበረሰቡም የጉዳዩ ባለቤት የማድረግ ክፍተት እንዳለም ተናግረዋል። ከተማዋን ለነዋሪዎቿ ምቹ የሚያደርጉ መሰረተ ልማቶች መገንባታቸውን፣ ነገር ግን በጥቂት ግለሰቦችና ተቋማት ምክንያት ብክለቶች መኖራቸውን የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ እሸቱ ለማ ገልጸዋል። ከዚሁ ጋር አያይዘውም የወንዝ ልማቶች ትኩረት ተደርጎባቸው እየተሰሩና የቱሪዝም መዳረሻ እየሆኑ ነው። አሁን ግን ወደ ወንዞች የሚለቀቁ ቆሻሻዎችን ለመቆጣጠር መስራት ይገባል ሲሉ ጨምረው ተናግረዋል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ቀን።